ዌልካም ባክ ምዕራፍ 5 ተመልሰናል። ምዕራፍ 5 ሳታቋርጡ ለመስራት ሊኖሯችሁ የሚገቡ ባህሪያቶች። እነዚህ ነገሮች የግድ ለማድረግ የሚያስፈልጉ ነገሮች ናቸው። አንደኛ ፍላጎት ነው። ፍላጎት የሌለው ሰው ምንም ነገር ሊያደርግ አይችልም። ስለዚህ መጀመሪያ ፍላጎት በጣም ወሳኝ ነገር ነው ማለት ነው። ፍላጎት የሌለው ሰው እንኳን አይደለም የሆነ ሌላ ነገር ሊያደርግ ቀርቶ የሚመጣለትን እድል እንኳን መጠቀም አይችልም። አንድ ሰው ፍላጎት ከሌለው ማለት ነው። ፍላጎት ካለው ግን አንድ ሰው ፍላጎት ካለው የሚያንገበግብ በተለይ በጣም ይሄ ቅድም እንደነገርኳችሁ አይነት የኔ አይነት ፍላጎት በደንብ ከውስጥ የወጣ ፈንቅሎ የሚወጣ አይነት ፍላጎት ካለው ግን እንኳን አይደለም የመጣለትን እድል እንኳን አይደለም እጁ ላይ ያለውን ነገር የሌለን እድል ይፈጥራል። በቃ ከምንም ከዜሮ ተነስቶ አዲስ ነገር የመፍጠር እንትን አለው ፓወር አለው ከውስጡ ምክንያቱም ፍላጎት ስላለው ማለት ነው። ስለዚህ ፍላጎት በጣም ኢምፖርታንት ነገር ነው። እነዚህ ከዚህ በኋላ የነገርኳችሁ ከዚህ በኋላ የምነግራችሁ ነገር ከዚህ በፊትም የነገርኳችሁ ነገሮች በሙሉ ለመደረግ የግድ ፍላጎት አስፈላጊ ነው ማለት ነው። አንድ ሰው ኮንተንት ክሬተር መሆን ካልፈለገ በቃ ፍላጎት ከሌለው የለውም ማለት ነው። አንድ ሰው ይሄ ምንድነው ከሳጥን ውጭ ለማሰብ ፍላጎት ከሌለው የለውም ማለት ነው። የሆነ ነገር ለማድረግ ፍላጎት ከሌለው ምንም ነገር ሊያደርግ አይችልም ማለት ነው። ሶሻል ሚዲያ ላይ መስራት አለብኝ በቃ እኔ ሶሻል ሚዲያ ላይ ሰርቼ ቲክቶክ ላይ ሰርቼ ሚሊዮነር መሆን እፈልጋለሁ፣ ታዋቂ መሆን እፈልጋለሁ፣ ኢንፍሉዌንሰር መሆን እፈልጋለሁ፣ በ8 ወር ውስጥ 1 ሚሊዮን ፎሎወር ሊኖረኝ ይገባል ካለ ፍላጎት ሊኖረው ይገባል ማለት ነው። ፍላጎት ከሌለው እነዚህ ሁሉ ነገሮች ለሱ ምንም ትርጉም የላቸው ማለት ነው። ስለዚህ የመጀመሪያው ፍላጎት የሚባል ነገር ነው ጋይስ። ፍላጎት ከምንም ነገር በፊት ይቀድማል ጋይስ። በቃ ይሄ ምንድነው? ለምሳሌ አንዳንድ ሰዎች አይታችሁ ከሆነ ሰዎች ሲያደርጉ የሚያደርጉ ሰዎች አሉ አይደል? ይሄኛውን ፍላጎት ብለን ልንይዘው እንችላለን። ግን እኔ እያልኩ ያለው ስለየትኛው ፍላጎት ነው? ከውስጣችሁ የሚወጣ ማለት ነው። ይሄ የማደግ ያን ነገር በቃ እናንተ የምትፈልጉትን ነገር በእጃችሁ የመያዝ አይነት ስሜት አለ አይደል? ያን ነገር የማድረግ ስሜት በጣም ወሳኝነት አለው። ይህንን እንድታደርጉ የሚያደርጋችሁ ደግሞ ፍላጎት ነው። ፍላጎት በጣም ወሳኝ ነገር ነው ጋይስ። በፍላጎታችሁ እንዳትደራደሩ ማለት ነው። የእውነት ነፍሳችሁ የምትፈልገው ነገር ምንድነው? ያን ነገር ለማድረግ የምር ነፍሳችሁ ትፈልጋለች? የእውነት ልባችሁ ያን ነገር ለማድረግ አድርጉ ይላችኋል? ስለዚህ በፍላጎታችሁ እንዳትደራደሩ ማለት ነው። ፍላጎት የመጀመሪያው። ሁለተኛው ደግሞ ሳታቋርጡ እንድትሰሩ የሚያደርጋችሁ ተግባር ነው ጋይስ። ይኸውላችሁ እዚህ ጋር በደንብ አድርጋችሁ እንድታዳምጡ ይፈልጋለሁ። ምንም አይነት ሐሳብ ቢኖራችሁ ወደ ተግባር ካልተቀየረ ሐሳብ ብቻ ነው፣ በቃ አለቀ። በጭንቅላታችሁ ውስጥ ሐሳብ ካለ ወደ ተግባር ቀይሩት ጋይስ። ይኸውላችሁ አሁን የሆነን ሰው መንገድ ላይ አስቁማችሁ ምን አይነት ሐሳብ አለ፣ ምን አይነት ወደፊት ምን ማድረግ ትፈልጋለህ፣ ወይ ደግሞ በቃ አንተ ያለ በውስጥ ምን አይነት ለየት ያለ ነገር እስኪ ንገረን ብትሉት ማአት ይነግራችኋል። በጣም ብዙ ሰው የሚገራርም ሐሳብ አለው፣ ግን ወደ ተግባር አይቀይረውም። ይኸውላችሁ ተግባር ደግሞ የሁሉም ነገር ማሰሪያ ነው። በዚህ በጭራሽ እንዳትደራደሩ። ጭንቅላታችሁ ውስጥ የመጣውን ሐሳብ ቀይሩት ወደ ኮንተንት፣ ወደ ተግባር ቀይሩት። ኮንተንት ጻፉት። የመጣላችሁን ሐሳብ በሙሉ ወደ ኮንተንት ካልቀየራችሁት፣ ወደ ቪዲዮ ካልቀየራችሁት፣ ይሄ በቃ ምን ልበራችሁ፣ ምንም አይነት ሐሳብ ቢኖራችሁ ወደ ተግባር ካልተቀየረ በቃ ምንም ነው፣ አለቀ። ለምን ዓለምን የሚቀይር አይሆንም? ለምን በጣም ተአምር ፈጣሪ ሐሳብ አይሆንም? ወደ ተግባር ካልተቀየረ በቃ ምንም ነው ስላችሁ ምንም ነው፣ በቃ ሐሳብ ብቻ ነው። ወደ ተግባር ሲቀየር ብቻ ነው በአይን የሚታይ ነገር የሚሆነው፣ በእጅ የሚዳሰስ ነገር የሚሆነው፣ የሚቀመስ ነገር የሚሆነው። ለምሳሌ አሁን እናንተ ኮንተንት ክሬተር ሆናችሁ የራሳችሁን ምግብ መስራት ብትፈልጉ፣ እኔ እኮ የሚገርም ምግብ ቤት አለኝ ብትሉ ወደ ተግባር ካልቀየራችሁት ምግብ ቤት አለኝ ብቻ ነው የሚሆነው ማለት ነው። ግን ምግብ ቤት አለኝ ብላችሁ ወደ ተግባር ስትቀይሩት ግን የሚጣፍጥ ምግብ ቀምሳችሁ ማረጋገጥ ትችላላችሁ። ምንም አይነት ሐሳብ ኑሯችሁ ወደ ተግባር ከቀየራችሁት ዓለምን መቀየር ትችላላችሁ። ግን ደግሞ ሐሳብ ኑሯችሁ ወደ ተግባር ካልተቀየረ በስማ በቃ ሐሳብ ብቻ ነው። እኔ በጣም ለየት የሚያደርገኝ ነገር 100% የምናገረው ነገር ማለት ነው፣ ቲሞቼ መመስከር ይችላሉ። የሆነ ሐሳብ ካለ እናድርገው ከተባለ በቃ ማድረግ ነው። ሌላ ምንም በቃ የትም አንሄድም። በቃ ያን ነገር ማድረግ መቻል አለብን ማለት ነው። ያወቃችሁትንና የገባችሁን ነገር ወደ ተግባር መቀየር ልመዱ ጋይስ። ይሄ በጣም ኢምፖርታንት ነገር ነው። ምክንያቱም የኔን ህይወት የቀየረው መጽሐፍ ማንበብ አይደለም፣ ፖድካስት ማዳመጥ አይደለም፣ ወይ ደግሞ ይሄ ምንድነው ፍላጎት ብቻም አይደለም። ፍላጎቴን እና የተማርኩትን ነገር ያዳመጥኩትን ነገር ወደ ተግባር ስለቀየርኩት ብቻ ነው፣ አለቀ። የኔን ህይወት የቀየረው ሌላ ነገር አይደለም። ተግባርና ተግባር ብቻ። የሆነ ነገር ገብቷችኋል፣ አድርጉት። የሆነ ነገር አውቃችኋል፣ እስኪ ሞክሩት፣ አድርጉት እስኪ፣ በቃ አለቀ። ስለዚህ የገባችሁን ነገር ወደ ተግባር መቀየር ስትጀምሩ፣ ያወቃችሁትን ነገር መሞከር ስትጀምሩ፣ ያኔ ነው እናንተ መስራት የምትፈልጉትን ነገር ሳታቋርጡ የመስራት እንትናችሁን እያዳበራችሁት የምትሄዱ። ስለዚህ ተግባር በጣም ወሳኝ ነገር ነው። ወደ ሶስተኛው እንሂድ። ሶስተኛው ደግሞ ነገሮችን በቋሚነት መተግበር ነው። ይኸውላችሁ ጋይስ ዛሬ ሰርታችሁ ነገ ለምን ውጤት አልመጣም ብላችሁ አጠብቁ። በቃ ይኸውላችሁ ነገሮችን በቋሚነት መተግበር ማለት ቢሰለቻችሁም ባይሰለቻችሁም ቢደብራችሁም ባይደብራችሁም እናንተ ጥሩ ሙድ ላይ ብትሆኑም ባትሆኑም እያመማችሁም እየተሰቃያችሁም ይሄ የሚያስጠላ ሙድ ላይ ብትሆኑም ነገሮችን በተከታታይ ማድረግ ማለት ነው።
እናንተ እነዚህ ሁሉ ስሜቶች አስተናግዳችሁ ይኸውላችሁ እዚህ ጋር በደንብ አድርጋችሁ ልብ በሉ። እየደበራችሁ እያስጠላችሁ እየሰለቻችሁ ይሄ ምንድነው በጣም እያመማችሁ በጣም ፔንፉል የሆነ ነገር እያደረጋችሁ የምትሰሩ ከሆነ ስለ ውጤቱ አትጨነቁ። ምክንያቱም እናንተ መስራት የሚገባችሁ ነገር ከሰራችሁ ውጤቱ በራሱ ጊዜ ይመጣል ጋይስ። ውጤቱ በራሱ ጊዜ ይመጣል። ምክንያቱም እኔ አድርጌ ስላየሁት ማለት ነው። የእናንተ ትኩረት መሆን ያለበት የምትሰሩት ነገር ላይ ብቻ ነው። በቃ እናንተ በየቀኑ የምታደርጉት ነገር ላይ ብቻ በቃ ውጤት ይምጣም አይምጣም ይሄን ነገር ማድረግ አለብኝ ብላችሁ ስትነሱ ውጤት በራሱ ጊዜ ይመጣል ማለት ነው። የእናንተ መሆን ያለበት ዛሬ ፖስታችሁ ነገ ውጤት መጠበቅ አይደለም። ሲያማችሁ ማቆም አይደለም። ኦኬ ዛሬ ደብሮኛል ይሄን ነገር መስራት የለብኝም ማለትም አይደለም። እነዚህ ሁሉ ስሜቶች ተቋቁማችሁ በቃ ማድረግ አለብኝ ይሄ ነገር መሆን አለበት ብላችሁ ያን ነገር ስታደርጉት ብቻ ነው ውጤት የሚመጣው። ስለዚህ በቋሚነት ነገሮችን መተግበር መቻል አለባችሁ። ስልቹ መሆን የለባችሁም። አብዛኛው ሰው በቃ የሆነ ነገር ካደረገ በኋላ ይሰለቸዋል። ይሄ ነገር ደግሞ ከየትም አይደርስም ጋይስ። ምክንያቱም ቅድም የነገርኳችሁ ስሜቶች ተጠራቅመው ነው ይሄ ውጤት የሚባለው ነገር የሚያመጡት። ዛሬ በየቀኑ የምታደርጓት ትናንሽ ነገር ናት ተደምራ በጣም ትልቅ ነገር የምትሆነው። ይህን ነገር በደንብ መረዳት አለብን ጋይስ። አሁን እያመመን ከሆነ ነገ ደስተኛ ልንሆን ነው ማለት ነው። አሁን እየተሰቃየን እየደበረን እየሰለቸን የምናደርገው ነገር ወደ ደስ ወደሚል ውጤት እየተቀየረ ይሄዳል ማለት ነው። ለምሳሌ አሁን እኛ እየሰራን ያ ስሜት ሲሰማን ማቋረጥ እንፈልግ እንችላለን አይደል? ግን እኛ የማናውቀው ውስጥ ለውስጥ ያ ደስ የሚለን ስሜት ያ የምንኮራበት ስሜት ያ ሰዎች ሲያጨበጭቡልን ያለው እንትን ቀስ እያለ እየተሰራ እኮ ግን እኛ ላይ ገባን ይችላል። እያመመህም ቢሆን ትሰራታለህ። ምክንያቱም ሌላ ምርጫ የለህም። ስለዚህ በዚህ ነገር በጭራሽ እንዳትደራደሩ። ትንሽ ሰርታችሁ ብዙ ውጤት አትጠብቁ። በቃ እየሰራችሁ ከሆነ ውጤት መምጣቱ አይቀርም። በቃ እናንተ ስራችሁን ብቻ ስሩ፣ ውጤቱ በራሱ ጊዜ ይመጣል። የሚሰራውን አካል ደግሞ እናንተ ልትቆጣጠሩት አትችሉም። በቃ አለቀ። ለምሳሌ አሁን እናንተ ኩላሊታችሁ እየሰራ ነው፣ ልባችሁ እየመታ ነው አይደለ? እየተነፈሳችሁ ነው አይደለ? ግን ሲስተሙ እንዴት እንደሚሰራ አታውቁም አይደለ? ያን የሚቆጣጠረው አካል እናንተ ልታዩትም ልዳስቱም ልጨብጡትም አትችሉም። በቃ አለቀ። ስለዚህ ያ ፕሮሰስም ልክ እንደዛ ነው። እናንተ ዘሩን ትዘራላችሁ፣ የሚያበቅለው ደግሞ ሌላ አካል ስለሆነ በቃ ለዛኛው አካል አሳልፋችሁ ትሰጣላችሁ ማለት ነው። ስለዚህ በየቀኑ መስራትን በጭራሽ ይሄ ምንድነው እንደ እንትን እንዳትወስድ፣ በቃ ግዴታ ነው። በቃ ያን ነገር ማድረግ መቻል አለባችሁ። አራተኛው ደግሞ ሳትሰለቹ ሳታቋርጡ እንድትሰሩ የሚያደርጋችሁ ትኩረት ይባላል ጋይስ። ይኸውላችሁ ይሄ በጣም እስካሁን ድረስ ከመጣንበት ይሄ በጣም ኢምፖርታንት ነገር ነው። በደንብ አድርጋችሁ አዳምጡ። ይኸውላችሁ ትኩረት ማለት ባጭሩ ህይወት ማለት ነው። ዓለም ላይ የሚደረጉ ነገሮችን ተመልከቱ። እያንዳንዱ ዓለም ላይ የሚደረገው ነገር ያንተንና የኔን ትኩረት ያንቺን ትኩረት ለመውሰድ እኛ ራሱ ኮንተንት ክሬት የምናደርገው የሰዎችን ትኩረት ለመሳብ ነው አይደለ? ትኩረት ማድረግ ካልቻላችሁ በቃ ምን ልበላችሁ፣ ትኩረት ማድረግ የማይችል ሰው የሞተ ግን ያልተቀበረ ሰው እንደማለት ነው። በዚህ በጭራሽ እንዳትደራደሩ። ምክንያቱም ትኩረት ማለት በቃ የኛ ትልቁ ሀብታችን ነው። በተለይ ወጣት ስንሆን፣ በተለይ ሶሻል ሚዲያ ላይ ስንሰራ የኛ ትልቁ ሀብታችን በቃ ትኩረት ነው። ትኩረታችን ዝም ብሎ ከሚበታተን አንድ ላይ ስብስብ አድርገ ነው ከሳጥኖች አስበን የሚገርም ኮንተንት ክሬት ብናደርግበት። ትኩረታችሁን በደንብ አድርጋችሁ መጠቀም አለባችሁ። በቃ ምክንያቱም ያለናት በቃ እሱ ነው። መንከባከብ ያለብን ትኩረታችን ነው። በደንብ አድርገን መጠቀም ያለብን ትኩረታችን ነው። መያዝ ያለብን ትኩረታችን ነው። ምክንያቱም ሁሉም ነገር ያለው ከትኩረታችን ውስጥ ማለት ነው። ትኩረት ማድረግ ካልቻልክ በቃ የለህም፣ ሙታል ማለት ነው። ምን በቃ በድነ ማለት ነው። ትኩረት በጣም ወሳኝ ነገር። ስለዚህ ትኩረት በደንብ ያስፈልገናል ጋይስ። ትኩረታችን ሰብሰብ አድርገን እኛ የምንፈልገው ነገር ላይ ብቻ መዋል መቻል አለብን። በዚህ በጭራሽ እንዳትደራደሩ። ይኸውላችሁ ቅድም እንደነገርኳችሁ ዓለም ላይ የሚደረጉ ነገሮች በሙሉ ያ ሁሉ ድራማ የሚፈጠረው ያ ሁሉ ነገር በየጊዜው አዳዲስ ነገር ክሬት የሚደረገው ሊሆን ይችላል። በቃ ዓለም ላይ የሚደረገው ነገር በጠቅላላ የኛን ትኩረት ለመውሰድ ነው። ለምሳሌ ኮካኮላን ታውቁታላችሁ አይደል? የዓለማችን 95% ህዝቦች ያውቁታል ተብሎ ይታሰባል። እንዴት አወቁት ካላችሁ በየጊዜው ሳያቋርጥ ማስታወቂያ ስለሚሰራና የሰዎችን ትኩረት በቀላሉ መያዝ ስለቻለ ማለት ነው። ስለዚህ የኛ ትኩረት የት ነው ያለው? እስኪ ራሳችሁ መጠየቅ ትችላላችሁ። በየቀኑ ትኩረታችሁ የት ነው የሚሄደው? ለምሳሌ አሁን ይህን ቪዲዮ እያያችሁ ማለት ነው ትኩረታችሁ የት ቦታ እየተበታተነ ነው? እርግጠኛ ነኝ በቃ የሆነ ቦታ እንትን እያለ ነው ያለው። ግን ትኩረታችሁን ስብስብ አድርጋችሁ አንድ ነገር ላይ ስታደርጉት ትኩረት ያደረጋችሁበት ነገር ህይወት እየሰጣችሁት ነው የምትሄዱት ማለት ነው። የሆነ ሀሳብ ላይ ትኩረት ስታደርጉ ያ ነገር ህይወት እያገኘ ይሄዳል። የሆነ ቦታ ላይ ባተኮራችሁ ቁጥር ያ ነገር ነፍስ እየዘራበት ልክ እያደገ ይሄዳል ማለት ነው። ለምሳሌ ሁለት አትክልቶች አሉ። አንዱን አትክልት ውሃ ጠጣችሁት፣ አንዱን ደግሞ አላጠጣችሁትም አይደለም? እያደገ የሚሄደው የትኛው ነው? ውሃ የምታጠጡት ነው። ስለዚህ ትኩረት ማለትም ልክ እንደዛ ነው። እዚህ ጋር አንድ ሚስጥር ልንገራችሁ። እኔ በ8 ወር ውስጥ 1 ሚሊዮን ፎሎወር የገባውበት ሚስጥር ማለት ነው ሙሉ ትኩረቴን ሰብስቤ ቲክቶክ ላይ ብቻ ስላደረኩት። ኢንስታግራም አልነበረኝም፣ የቴሌግራም ግሩፕ አልነበረኝም፣ ዩቲዩብ አልነበረኝም፣ ሌላ ምንም አልነበረኝም። የኔ በቃ ሙሉ አቴንሽኔ የነበረው ቲክቶክ ላይ ነው ማለት ነው። ሶ ቲክቶክ በዛ ደረጃ ቡም አደረገ ማለት ነው። በጣም ብዙ ሰዎች በሚገረሙበት ሁኔታ ማለት ነው። እዚህ ጋር የታችሁ ከሆነ እንደውም አንዳንድ ሰዎች 4 ዓመት 3 ዓመት የለፉ ሰዎች ገና 300 እና 400 ናቸው አይደል?
በ8 ወር እንደዚህ እንዴት ሊሆን ቻለ ካላችሁ ትኩረቱ ዋነኛው ነገር ነው ጋይስ። ትኩረት ሰጥቼ ስለሰራሁበት ማለት ነው። የኔ ስራ የኔ ትኩረት ኮንተንት ክሬት ማድረግ ላይ ነው። ቲክቶክ ማሳደግ ላይ ነው። ሰዎች ምን አይነት ኮንተንት ነው የሚሉት፣ ለሰዎች የትኛውን ኮንተንት ክሬት ላድርግላቸው፣ ነገ ምን አይነት ኮንተንት ክሬት ላድርግ፣ ቁጭ ስል ምን አይነት ሐሳብ፣ በቃ ሙሉ ትኩረት ያለው ቲክቶክ ላይ ነው ማለት ነው። ስለዚህ ትኩረታችሁን በደንብ አድርጋችሁ መጠቀም አለባችሁና መጠበቅ አለባችሁ ጋይስ። ትኩረት መሰብሰብ ብቻ አይደለም፣ ትኩረታችሁን ሰብስባችሁ መጠቀም አለባችሁ እናንተ ለምትፈልጉት ነገር ማለት ነው። በዚህ ነገር በፍጹም እንዳትደራደሩ። ትኩረት ማለት ህይወት ነው። አሁንም ደግሜ እነግራችኋለሁ፣ ትኩረታችሁን ሰብስቡ ጋይስ። ለምሳሌ አሁን እዚህ ጋር ብዙ የሚጠቅሙ ነገሮች ያሉ ሊመስሉ ይችላሉ አይደል? ግን ትኩረታችሁ ለምሳሌ 10 የሚጠቅሙ ነገሮች የሚመስሏችሁ ነገሮች ላይ ብታደርጉ 10ሩም ለእናንተ ጥሩ አይሆኑም። ለእናንተ ጥሩ የሚሆነው አንድ ነገር ላይ ብቻ ትኩረት ስታደርጉ ነው። በቃ ላይ ቲክቶክ ላይ ትኩረታችሁ ማድረግ ከፈለጋችሁ በቃ የእናንተ ሐሳብም ምንም ነገር የምታደርጉትም ስለ ቲክቶክ ብቻ ነው። ሰዎችን አግኝታችሁ የምታወሩ ስለ ቲክቶክ ነው። መጽሐፍ የምታነቡት ስለ ቲክቶክ የሚያግዛችሁ ነው። ቪዲዮ ስታዩ ስለ ቲክቶክ የሚያግዛችሁ ነው። በቃ ኤኒቲንግ የምታደርጉት ነገር ቲክቶካችሁን የሚያሳድግ ነገር ነው ማለት ነው። ስለዚህ ትኩረታችሁን ሰጣችሁት ማለት በጣም በአጭር ጊዜ ውስጥ የእናንተ ፎሎወር እየጨመረ ቲክቶካችሁ በጣም አሪፍ እየሆነ የእናንተ ክሬቲቪቲ እየጨመረ በጣም አሪፍ ነገር ይዛችሁ እየመጣችሁ ቡም እያደረጋችሁ ትሄዳላችሁ ማለት ነው። ስለዚህ በትኩረታችሁ መደራደር የለባችሁም ጋይስ። ሌላኛው ደግሞ ለነገራችሁ የምፈልገው ነገር ከትኩረት ጋር ተያይዞ ማለት ነው በጣም አሪፍ ኮንተንት ክሬት ያደረጉ ሰዎች እያያችሁ ከሆነ ሌላ ነገር አይደለም ሚስጥሩ፣ ትኩረት ስላደረጉ ብቻ ነው። በደንብ አድርጋችሁ ጠይቋቸው። ስለዛ ነገር ብቻ ነው የሚያወሩት። በደንብ ቀርባችሁ ብታወሯቸው ምናምን ነገር ስለ ቲክቶክ ብቻ ነው የሚያወሩት። ወይ ደግሞ ለምሳሌ ቢዝነሱ ላይ በጣም አሪፍ የሆነ ሰው፣ ስኬታማ የሆነ ሰው ካያችሁ ስለ ቢዝነስ ብቻ ነው ወሬው። ሰውዬ የሚያገኛችሁ ሰዎች በቃ ስለ ቢዝነሱ የሚጠቅሙት ነገር ብቻ ነው ማለት ነው። ትኩረታችሁን ሰበሰባችሁ ማለት ክሬቲቪቲያችሁ እየጨመረ ነው የሚሄደው። በቃ ምክንያቱም የእናንተ ዓለም እሱ ብቻ ነው። እዛ ነገር ላይ ደግሞ እናንተን የሚተካ ማንንም አይኖርም። የራሳችሁን ነገር ይዛችሁ መውጣት ትችላላችሁ ማለት ነው። ትኩረታችሁን ተጠንቀቁ። ምክንያቱም ትልቁ ሀብታችን እሱ ብቻ ስለሆነ ማለት ነው። አምስተኛው ደግሞ ራስን ምርጫ ማሳጣት ነው። ይሄ የስራ ፍልስፍና። አንድ ነገር ላይ ከሆነ የምሰራው በቃ ከዛ ውጭ ያሉ ምርጫዎች በሙሉ ዝግት አደርጋቸዋለሁ። ቅድም እንደነገርኳችሁ ማለት ነው። በቃ እኔ መስራት የምፈልገው ቲክቶክ ላይ ነው አይደል? በቃ አለቀ። ሌሎቹ አያስፈልጉኝም ማለት ነው። እናንተ ቲክቶክ ከሆነ መስራት የምትፈልጉት ኢንስታግራም አያስፈልጋችሁም፣ ዩቲዩብ አያስፈልጋችሁም፣ ምንድነው የቴሌግራም ግሩፕ ምናምን ነገር አያስፈልጋችሁም፣ ሌላ ነገር አያስፈልጋችሁም። በቃ ስለ ቲክቶክ ብቻ አስቡ፣ አውሩ፣ አድርጉ፣ ተንቀሳቀሱ። በቃ ምንም ነገር ስታደርጉ ያችን ነገር ብቻ ለማድረግ ራሳችሁን ምርጫ አሳጡ ጋይስ። በተለይ አሁን ያለንበት ጊዜ በጣም አደገኛ ጊዜ ነው። በጣም አደገኛ ጊዜ ስላችሁ ምክንያቱም ብዙ ድሎች ያሉ ይመስሉናል ጋይስ። ብዙ አማራጮች ባሉን ቁጥር ኢነርጂያችን እየተበታተነ በቃ ብዙ አማራጭ ሲኖረን ምንድነው የሚሆነው መሰላችሁ? በቃ ይሄ አሪፍ ነው ብለን የተከተልነው ነገር እንሄዳለን፣ ምንም ውጤት አናገኝም። ከዛ የተሻለ ሲመስል ደግሞ እንሄዳለን፣ ከዛ የተሻለ ሲመስል እንሄዳለን። አዙሪት ውስጥ እንሆናለን ማለት ነው። ራሳችንን ምርጫ ሳተን አንድ ነገር ላይ ራሳችን ኢንቨስት ባደረግን ቁጥር ግን ያ ነገር አሪፍ እየሆነ ይመጣል ማለት ነው። ጋይስ ራስን ምርጫ ማሳጣት ማለት ለምሳሌ እዚህ ጋር ነገር ልንገራችሁ። ብሎክ ታይም መጠቀም ትችላላችሁ። ብሎክ ታይም ማለት ለምሳሌ ማታ ሁሌ ከ2 ሰዓት ተኩል እስከ 4 ሰዓት ድረስ ለ1 ሰዓት ተኩል ኮንተንት ነው ክሬት የማደርገው ካላችሁ ከዛ ውጭ ሌላ ስራ አትሰሩም ማለት ነው። በቃ አለቀ። ፍቅረኛችሁ ብትደውል፣ እናታችሁ ብትደውል፣ አባታችሁ ቢፈልጋችሁ፣ ልጃችሁ በቃ ማንም ሰው ቢፈልጋችሁ ያ ሰዓት ለኮንተንት ብቻ ነው አይደለ? በቃ ያ ሰዓት ለሱ ብቻ ነው የምትጠቀሙት ማለት ነው። ስለዚህ ራሳችሁ ምርጫ በማሳጣት ውስጥ በጣም ትልቅ ሽልማት ነው የምታገኙት ጋይስ። ይሄ ነው ብዬ እኔ እንኳን ልነግራችሁ ማልችለው ማለት ነው። ምክንያቱም እኔ በቃ ዩቲዩብ ቀደም እንደነገርኳችሁ ዩቲዩብ አልጠቀም ነበር። ኢንስታግራም ፎቶ አለቅ ምንም ነገር አልነበረኝ ነበር። አሁን ነው የጀመርኩት እንጂ የቴሌግራም ግሩፕም አልነበረኝ፣ ምንም ነገር አልነበረኝ። ይሄን ስላችሁ ራስን ምርጫ ማሳጣት ስላችሁ እንኳን ከጓደኛም አንፃር ማለት ነው። እኔም ጓደኛ የለኝም። በጣም ብዙ ሰዎች እኮ አሉ፣ ግን ደግሞ አብረው የሚሰሩ ሁሉ ጓደኞች አይደሉም። እኔ አሁን የምሰራቸው ሌሎች ስራዎች አሉ። ከነሱ ስራዎች ጋር ከኔ ጋር አብሮ የሚሰራ ፓርትነር የሆነ ሰው ግን አለ። ያ ማለት ግን ከነዚህ ቲክቶክ አብረውኝ ከሚሰሩ ሰዎች ውስጥ አንድ ነው ማለት አይደለም። ይሄኛው ሌላ ነው። ይሄኛው ያገናኘን ደግሞ በቃ የሁለታችንም ያለን ሐሳብ አንድ አይነት ነው። ትኩረታችን የምናደርገው እዛ ላይ ነው። በቃ የሁለታችንም እዛ ነገር ብቻ ነው የምናደርገው። ሌላ አማራጭ የለንም። አማራጫችን በቃ እሱ ብቻ ነው። የሁለታችንም አማራጭ እሱ ብቻ ስለሆነ ሌላ አማራጮች ትኩረታችን ያወስዱትም ማለት ነው። ያን ነገር ነው የምናደርገው፣ ያን ነገር ነው የምናስበው፣ ያን ነገር ነው የምናስኬደው ማለት ነው። ስለዚህ ራሳችሁ ምርጫ በማሳጣት ውስጥ በጣም ትልቅ ሽልማት አለ። ይሄው እኔ አድርጌዋለሁ፣ አግኝቼበታለሁ፣ በጣም ደስተኛ ሆኜበታለሁ፣ እያደረኩትም ነው። ስለዚህ ራሳችሁ ምርጫ ማሳጣት አለባችሁ ጋይስ። በቃ ይሄን ነገር ነው የማደርገው፣ ወደዚህ ነው የሚሄደው፣ አሁን የማደርገው ይሄ ነው፣ በቃ የኔ ዓለም ይሄ ነው ብላችሁ ራሳችሁን ሰርክል ውስጥ አስገብታችሁ እዛች ነገር ውስጥ መፋለም አለባችሁ፣ ፋይት ማድረግ መቻል አለባችሁ። ያኔ ነው በቃ ክሬቲቪቲ የሚባለው ነገር የሚወጣው፣ ትኩረት የሚባለው ነገር የምታገኙትም ራሳችሁን ምርጫ በማሳጣት ውስጥ ነው ጋይስ። ስለዚህ ራሳችሁን ምርጫ ሳጡት፣ በቃ ምንም ነገር የለም። እንደውም ባለፈው አንድ የሆነ ቪዲዮ ያየው ነበርና ለምሳሌ ይሄ በጣም አሁን የእንስሳቶች ንጉስ የሚባለው አንበሳ ነው አይደለ? ከአንበሳ ጋር አንድ ትንሽዬ የሆነች
እንደ ምን ልበላችሁ ትንሽ እንትን ውስጥ ብትሆኑና ማለት ነው ድንገት ብትነቁ በቃ የትም ልትወጡ አትችሉም። ወደ ላይም ዝግ ነው፣ በጎንም በቃ ሁሉ ነገር ዝግት ያለ ነው። በቃ እዛችሁ ውስጥ ብቻ ነው ያላችሁት ማለት ነው። ምን ታደርጋላችሁ? ያላችሁ አማራጭ አንበሳውን መተናነቅ ነው አይደለ? ለምን በቃ ራሳችሁን ምርጫ ሳታችሁ ታላቅ እናንተ ካላነቃችሁት ሊበላችሁ ነው አንበሳው እንግዲህ ቅርጥፍ አድርጎ ማለት ነው። ስለዚህ ያላችሁ አማራጭ ምንድነው? ትተናነቁታላችሁ እስካላችሁ አቅም ማለት ነው። ስለዚህ ምርጫ ማሳጣት ማለት ከዚህ ጋር እንትን ማለት ትችላላችሁ። በቃ ራሳችሁ ምርጫ ስታሳጡት አንድ ነገር ብቻ ነው የምታደርጉት፣ ሌላ ምርጫ የላችሁም ያን ነገር ከማድረግ ውጭ ማለት ነው። እኔ ለምሳሌ ኮንተንት ክሬት ማድረግ ፈልጋለሁ ካልኩኝ ቁጭ ካልኩኝ ሌላ ነገር አልነካም፣ ስልክ አልነካም፣ ፒሲን አልጠቀምም፣ መጽሐፍ አላነብም፣ ምንም ነገር በቃ ከነዚህ ውስጥ ራሴን ነፃ አድርጌ በቃ እስክሪብቶና ደፍተሬን ይዤ ቁጭ ነው ብሎ አለቀ። ከዛ እጽፋለሁ ማለት ነው። ኮንተንት ቢጸፋብኝም እዛው ሁኜ ለማሰብ ሞክራለሁ እንጂ ስልኬን እንትን ላድርግ ምናምን መጽሐፍ አልልም። በቃ ራሴን ለዛ ነገር ብቻ ነው እንትን ብሎ የማስገድደው ማለት ነው። ስለዚህ ራስን ምርጫ ማሳጣት በጣም ትልቅ ጥቅም አለው ጋይስ፣ በዚህ በጭራሽ እንዳትደራደሩሽ። ስድስተኛው ደግሞ ጊዜያችሁን በአግባቡ መጠቀም ነው ጋይስ። ሁላችሁ እዚህ ጋር በደንብ እንድትረዱ የሚፈልገው ነገር ጊዜው ሰዓቱ ለእናንተ ግድ የለውም ጋይስ። እናንተ ምንም ሆናችሁም አልሆናችሁም ጊዜው መቁጠሩን አያቆምም። ለእናንተ ብሎ አይቆምም፣ ለእናንተ ብሎ አይዘገይም፣ ለእናንተ ብሎ ትንሽ አይፈጥንም። በቃ ጊዜው እናንተ ምንም ልታደርጉት አትችሉም። በቃ አለቀ። ስለዚህ ጊዜያችሁን በአግባቡ መጠቀም አለባችሁ። እኔ እንደውም አንዳንዴ በጣም ነው የሚገርመኝ ይህን ነገር ሰዎች ቢረዱት ብዬ የማስበው ነገር ልንገራችሁ። ለምሳሌ ቡና እየጠጣው ቁጭ ብዬ ለምሳሌ አብረን ከቲክቶክ ከሚሰሩ ልጆች ጋር ቁጭ ብለን ምናምን ነገር እነሱ እያወሩ እኔ ለብቻዬ ቁጭልና አንድ ኮንተንት ጨርሳለሁ ጽፌ ማለት ነው። ቡና ጠጥተን እስከምንጨርስ ድረስ ማለት ነው። ስለዚህ ሰዓት በጣም ነፍ ጊዜ ነው ያለን፣ ነፍ ሰዓት ነው ያለን፣ ግን አንጠቀምበትም። ሰዓታችን በአግባቡ ካልተጠቀምን ሰዓት እኛ ላይ ይጠቀምብናል ማለት ነው። እኛ ወጣት ስንሆን ደግሞ ያለን ትልቁ ሀብታችን በቃ ጊዜያችን ነው አይደለ? በቃ ያ ጉልበታችን ጊዜያችን እየሸጥን ነው አይደለ የምናገኘው ገንዘብ። ስለዚህ በደንብ አድርገን ጊዜያችንን በአግባቡ መጠቀም አለብን። ለምሳሌ ጠዋት እንደተነሳችሁ የምታደርጉት ነገር ሊኖር ይችላል። ለምሳሌ ጠዋት የማደርጋቸው ነገሮች ስነግራችሁ መጀመሪያ እንደተነሳው ከምንም ነገር በፊት ጸሎት እጸልያለሁ። ከዛ መጽሐፍ ማንበብ ካለብኝ መጽሐፍ አነባለሁ፣ ስፖርት እሰራለሁ፣ ኮንተንት እጽፋለሁ። ከዛ በኋላ ወደ ቪዲዮ ሹት ካለብኝ ወደ ቪዲዮ ሹት ሄዳለሁ። እነዚህ ነገሮች በየቀኑ የሚደረጉ ነገሮች ናቸው አይደል? ስለዚህ ጊዜን በአግባቡ እጠቀማለሁ ማለት ነው። ቀረጻ ከጨረስኩኝ በኋላ ቀጥታ ወደ ቤት ነው የምሄደው። እንደውም አንዳንድ ልጆች ይደብራቸዋል እንዴ በቃ ለስራ ብቻ ነው እንዴ የምትፈልገን? ትንሽ እንኳን ስራችን ከጨረስን በኋላ ምን አለበት ብናወራ ወይ ሻይ ቡና ብንል ይላሉ። እኔ ግን ሰዓቴን በአግባቡ ለመጠቀም ስራዬን እንደጨረስኩ ቀጥታ ወደ ቤት ነው የምሄደው። ደግሞ ለቀጣይ ኮንተንት ለመዘጋጀት ማለት ነው። ሰዓታችሁን በአግባቡ መጠቀም አለባችሁ ጋይስ። ምክንያቱም ሰዓታችሁን የሚያባክኑ በጣም ብዙ ነገሮች አሉ። ኳስ ማየት ሊሆን ይችላል፣ መጠጣት ሊሆን ይችላል፣ ከጓደኛችሁ ጋር ወጣችሁ የምታሳልፉት ነገር ሊሆን ይችላል። ይህን ነገር ስብስብ አድርጋችሁ የምታባክኑትን ጊዜ አንድ ላይ አድርጋችሁ መጠቀም አለባችሁ። ከጓደኛችሁ ጋር ቁጭ ብላችሁ ካፌ ሻይ የምትጠጡበትን ሰዓት ገብታችሁ ወይ 2 ገጽ ወይ 3 ገጽ መጽሐፍ ብታነቡ የእናንተን ህይወት የሚቀይር ነገር እዛ ውስጥ ታገኙ ትችላላችሁ። ጓደኛችሁ አይ በቃ መጣሁ ወይም ደግሞ ሌላ ጊዜ እንገናኝ ብላችሁ ቤታችሁ ውስጥ ገብታችሁ የሆነ ፖድካስት ብትሰሙ የእናንተን ህይወት የሚቀይር ነገር ልታገኙ ትችላላችሁ። ስለዚህ ጊዜያችሁን በአግባቡ መጠቀም አለባችሁ ጋይስ። በቃ ጊዜ የሚባል ነገር ለኛ በጣም የተሰጠን ውዱ ጊዜ ነው። በጊዜ በጭራሽ እንዳትደራደሩ። ጊዜያችሁን በአግባቡ መጠቀም አለባችሁ። እኔ በጊዜ በፍጹም ነው አልደራደረው። ይኸውላችሁ እኔ በጣም ከሚገርመኝ ነገር አንዱን ልንገራችሁ። እኔ ከሰዎች ጋር የምገናኘው ከስራዬ ጋር ከተገናኘ ብቻ ነው። ብዙ ጊዜ ሰዎች ሰልፍሽ ይሉኛል። አዎ በጣም ሰልፍሽ ነኝ። በተለይ ጊዜን በተመለከተ ሰዓቴን በተመለከተ ማለት ነው። የማገኛቸው ሰዎች ለኮንተንት የሚጠቅሙኝ ከሆነ እኔ ለማደርገው ነገር ለህልሜ የሚጠቅሙኝ ከሆነ ብቻ ነው የማገኛቸው። ከዛ ውጭ በፍጹም አላገኛቸው። ምክንያቱም በቃ የኔ ሰዓት ኢንቨስት የሚደረገው እኔ ለምፈልገው ብቻ ነው። አለቀ። ወጥቶ ሻይ ለመጠጣት ቡና ለመጠጣት ከጓደኛ ጋር ወጥቶ ለመዞር ወክ ለማድረግ አይደለም። በቃ እኔ የምፈልገው ነገር አለ አይደለ? በቃ እኔ ኮንተንት ክሬተር ነኝ አይደለ? ቲክቶክ ላይ ነው መስራት የምፈልገው። የኔ ሙሉ ጊዜን ኢንቨስት የማደርገው ቲክቶክ ላይ ነው እና ለቲክቶክ የሚጠቅሙ ነገሮች ላይ ብቻ ነው። አለቀ። ይሄን ነገር በፍጹም መርሳት የለባችሁም። ጊዜያችሁን በአግባቡ መጠቀም አለባችሁ። ከጊዜ ጋር አብራችሁ መሄድ ባትችሉ እንኳን በቃ ያላችሁን ጊዜ በአግባቡ መጠቀም መቻል አለባችሁ። ጊዜን መቅደም አንችልም አይደለ? ጊዜን ወደ ኋላ እንትን ማለትም አንችልም አይደለ? ስለዚህ ቢያንስ ያለንን ጊዜ ተጠቅመን በቃ እንትናችን መውሰድ መቻል አለብን። በቃ ይሄ ምንድነው የሚባለው? ዛሬ ይሄን ነገር ማድረግ መቻል አለብን ካለ ያን ነገር ዛሬ ማድረግ መቻል አለብን። አለበለዛ ጊዜያችን በአግባቡ ማንጠቀም ከሆነ በጣም እየተሸወድን ነው ማለት ነው። እናም የሆነ ጊዜ ስንነቃ በጣም ነው የሚጸጽተን፣ በጣም ማለት ነው። ጊዜያችን በአግባቡ ባለመጠቀም ማለት ነው። ጊዜያችሁን በአግባቡ የምትጠቀሙ ደግሞ በእያንዳንዷ ሰከንድ እድል አላችሁ። በእያንዳንዷ ሰከንድ ምርጫ አላችሁ። ለምሳሌ የሆነ ስህተት እየሰራችሁ ከሆነ ኦኬ፣ ወደሆነ ነገር በቃ ራሳችሁ ከዚህ ነገር በቃኝ ብላችሁ መውጣት ከፈለጋችሁ በቃ ምርጫ አላችሁ። ወዲያውኑ እንትን ማለት ትችላላችሁ። ለምሳሌ ጠዋት መነሳት ፈልጋችሁ ግን በጣም ይሄ ምንድነው በጣም የሚታገላችሁ ከሆነ የሚደብራችሁ ከሆነ ምናምን ነገር ይሄን ስቴፕ መጠቀም ትችላላችሁ። ለምሳሌ እኔ ሁሌ የምጠቀምበት ማለት ነው 5 4 3 2 1 ብላችሁ ብድግ ማለት ትችላላችሁ። ወይ ደግሞ ከ1 እስከ 3 ቆጥራችሁ ብድግ ማለት ትችላላችሁ።
ይህን በምታደርጉ ሰዓት አእምሯችሁ ይለማመደዋል፣ ሰውነታችሁ ይለማመደውና ይህ ነገር ማለት አይጠበቅባችሁም ከሆነ ጊዜ በኋላ ማለት ነው። ይህን የምታደርጉት ደግሞ ጊዜያችሁን በአግባቡ ለመጠቀም ማለት ለምሳሌ አንድ ሰዓት ላይ ኮንተንት ክሬት ማድረግ ቢኖርባችሁ ጠዋት ላይ እና 12 ሰዓት ላይ መነሳት ቢኖርባችሁ ግን አንድ ሰዓት ላይ በተነሱ ኮንተንት ክሬት ማድረግ ሊቀር ነው ማለት ነው። ከዛ በኋላ ምንድነው የምታደርጉት? ቀናችሁ ሁሉ ብልሽት ይችላል ማለት ነው። ስለዚህ ይህን ነገር በጭራሽ መረዳት አለባችሁ ጋይስ። ሚስ ማድረግ የለባችሁም። ይህን ነገር ጊዜ በጣም ወሳኝ ነገር ነው። ከጊዜ ጋር ነው አብረን መራመድ ያለብን። ከጊዜ ጋር ነው አብረን መጫወት ያለብን። ምክንያቱም ጊዜ ብቻ ነው ጓደኛን። አለቀ። ሰባተኛና የመጨረሻው ደግሞ አሁን ጀምሩ ጋይስ። አሁን ካልጀመራችሁት መቼም አትጀምሩም ጋይስ። መጀመር የምትፈልጉት ነገር አሁን በሚባለው ሰዓትና በነቃችሁበት ሰዓት ብቻ ነው የሚጀምረው። አለቀ። አሁን ካልተጀመረ መቼም አይጀመርም ጋይስ። እዚህ ላይ በጣም ብዙ ሰዎች እየተሸወዱ ይገኛሉ። ነገ ጀምረዋለሁ፣ ነገ አደርገዋለሁ፣ ነገ ወይ ደግሞ በኋላ እንትን አደርገዋለሁ እያሉ ማለት ነው። እኔ እዚህ ነገር ላይ በጣም ነው የምቀበው፣ በጣም ማለት ነው። ምክንያቱም የብዙ ሰዎች በሽታ ስለሆነ ምን በኋላ አደርገዋለሁ የሚል ነገር ማለት ነው። በኋላ የሚባል ነገር የለም። ነገ ሽምጥጥ አድርጋችሁ ካሉት ትናንት እንደሆነ አይመለስም። የተሰጣችሁ ጊዜ አሁንና አሁን ብቻ ነው ጋይስ። ይኸውላችሁ አንድ ወር ልንገራችሁ፣ ስትጀምሩ ሁሉም ነገር ጥሩ አይሆንም። ይሄ የታወቀ ነው። እያስተካከላችሁ ትሄዳላችሁ እንጂ ግን ደግሞ ጥሩ ነገር የሚመጣው አሪፍ ነገር የሚመጣው ግን የእናንተን አሁን ማድረግ ተከትሎ ነው። አለቀ። ድርጊታችሁን ተከትሎ ነው አሪፍ ነገር የሚመጣው እንጂ ነገ አደርገዋለሁ በማለት አይደለም። ለምሳሌ አሁን ማድረግ የሚገባችሁ ነገር በጣም አስቸጋሪ ነገር ነው እንበል፣ ግን ደግሞ ከሁለት ወር በኋላ አደርገዋለሁ ብላችሁ ብትተውትና ከሁለት ዓመት በኋላ ያ የሚያስቸግረው ነገር ይቀራል? አይቀርም። ችግሩ ያው እኮ ነው። ምንም ነገር የሚቀየር ነገር የለም እኮ። አሁን ስታደርጉት ግን ያ አስቸጋሪው ነገር ከባዱ ነገር ጀምራችሁታል ማለት ነው። ከዛ በኋላ እያሻሻላችሁት እያስተካከላችሁት ትሄዳላችሁ። ግን አሁን መጀመር መቻል አለባችሁ ጋይስ። አሁን ካልተጀመረ መቼም አይጀመርም። መቼም ስላችሁ በቃ መቼም ማለት ነው። የሆነ ሰው የሆነ ነገር ማድረግ ፈልጎ በኋላ አደርገዋለሁ ካለ 100% እርግጠኛ ነኝ ያን ነገር አያደርገውም። ሌላ ጊዜም ስታገኙት በኋላ አደርገዋለሁ ነው የሚላችሁ። ነገ 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 እያለ ጊዜያችሁን ቅርጥፍ አድርጎ ይበለዋል ማለት ነው። ስለዚህ አሁን በሚባል ሰዓት ማድረግ መቻል አለባችሁ። እኔ ነገ የሚባለው ነገር በጣም የሚያናደደኝ፣ በኋላ አደርገዋለሁ በጣም የሚያናደደኝ። የሆነ ነገር እናደርግ ከተባለ በቃ አሁን ነው መደረግ ያለበት። አሁን ነገር ላያመች ይችላል አለ። ኦኬ፣ ባለን ነገር መጀመር መቻል አለበት። ኦኬ፣ አሁን እኮ ያን ነገር የምንጀምርበት ስልክ የለን ምን እንችላለን፣ ወይ ደግሞ ዝግጁ አይደለም ልንል እንችላለን። ምንም ዝግጅት አይጠይቅም ጋይስ። ይኸውላችሁ ባላችሁ ነገር ስትጀምሩ፣ ለምሳሌ ካላችሁ ቦታ ሆናችሁ ባላችሁ ነገር ስትጀምሩ የተሻለ ነገር ነው የሚመጣው። ያ ነገር ከዛ በፊት ስላልነበር አይደለም። ባላችሁ ነገር ስትጀምሩ ነው ያለው እድል እየታያችሁ ይመጣው፣ ያለው በአካባቢያችሁ ያለው ነገር እየታያችሁ ይመጣው። ባላችሁ ነገር አሁን በሚባለው ሰዓት ስትጀምሩ ብቻ ነው። አሁን ያልተጀመረ ነገ ሊመጣ አይችልም። አሁን ያልተዘራ ነገ ሊታጨድ አይችልም። ስለዚህ አሁን በሚባለው ሰዓት መጀመር አለባችሁ ጋይስ። እንደውም እዚህ ጋር አንድ ነገር ልንገራችሁ። እንደውም ይሄን ምናልባት ቲክቶክ ኮንተንት ሰርቼው ባለፈው አይታችሁት ሊሆን ይችላል። እኔ አሁን የሚባለው ነገር በአግባቡ ለመጠቀም የማደርገው ምንድነው? አስቤ አይደለም ወስኜ ነው የማስበው። ይሄ ነገር እናንተ እንድታደርጉት ሪኮመንድ አላረጋችሁም፣ ግን እኔ ለምን እንደማደርገው ነግራችኋለሁ። የመጀመሪያው አሁን በሚባለው ሰዓት ለመጀመር እንዲያመቸኝና አእምሮዬ እንዳይሸውደኝ ነው። አእምሮዬ በጣም ስለሚሸውደኝ ማለት ነው። ይኸውላችሁ በኋላ አደርገዋለሁ ካልኩኝ አሁን በኋላ ያኛው በኋላ ሲደርስ ደግሞ ሌላ ጊዜ ደግሞ በኋላ ይለኛል። እንደዛ እያለ ስለሚሸውደኝ በቃ ወስኜ አስባለሁ። ከዛ በኋላ ነው የማደርገው ማለት ነው። ሁለተኛው ደግሞ ይህን የማደርግበት ምክንያት ለምሳሌ እኔ ወስኛለሁ፣ ወደ ተግባር ነው የምገባው ማለት ነው። ሌላኛው ሰው ደግሞ ገና ለመወሰን እያሰበ ነው ማለት ነው። እነሱ ሲወስኑ እኔ ጀምሬዋለሁ ማለት ነው። እነሱዎችን ሲያማክሩ እኔ እየሰራሁት ነው። እነሱ በቃ ልክ ወስነው ወደ ተግባር ሲገቡ እኔ ነገርየውን ጨርሼዋለሁ ማለት ነው። እነሱ በሚያስቡበት ሰዓት እኔ ኦልሬዲ ወደ ተግባር ገብቻለሁ ማለት ነው። ያ ማለት እያደረኩት ነው የማስበው እንጂ በቃ ይሄ የኔ ሀሳብ በተግባር የታገዘ ነው። በቃ አክሽን ወስዳለሁ፣ እያደረኩት ነው። አክሽን ወስዳለሁ፣ እያደረኩት ነው። አለቀ። እንደዛ ነው የማደርገው። ይህን በማድረጌ በጣም ብዙ ተጠቅሜያለሁ። ብዙ ስላችሁ ኦልሞስት 98% ተጠቅሜያለሁ። ግን በጣም ሪስክ አለው። በተለይ ይሄን ነገር ካለ ምንድነው ይሄን ነገር ካልተለማመዳችሁትና በደንብ ይሄ ምንድነው በቃ ችግር የለውም ብላችሁ በጣም ደፋር ካልሆናችሁ በጭራሽ እንድትሞክሩት አልፈልግም። እኔ ምንም ነገር በቃ ከመሞከር ወደ ኋላ ስለማለት ነው። ይሄ የራሴ የግሌ እንትን ስለሆነ የግሌ ባህሪ ስለሆነ ማለት ነው። እናንተ ግን ይሄን ነገር መሞከር ከፈለጋችሁ 99% ሪስክ ነው። ምክንያቱም ይሄላችሁ ከአስረኛ ላይ ወደ ታች እየወረዳችሁ የሆነ ቦታ ቆማለሁ ብላችሁ እንደማሰብ ነው የሚሆነው። እኔ ነገር በልምምድ ብቻ ስላመጣሁት ነው ወስኜ የማስበው እንጂ አብዛኛው ሰው በቃ ለመወሰን ስንት ዓመት ያስባል መሰላችሁ? ስንት ዓመት ማለት ነው። ያን ነገር ከማድረግ ግን እኔ ይሄኛውን ነገር ማድረግ መርጫለሁ። ይሄ ደግሞ አእምሮዬ ስለሚሸውደኝ ብቻ ነው። ስለዚህ እኔ ወስኜ ነው የማስበው ማለት ነው። አሁንን ለመጠቀም አሁን እንዳታመልጠኝ ማለት ነው። ይኸውላችሁ ለሰው ልጅ በሙሉ የተሰጠው ትልቅ ስጦታ አሁን የሚባለው ጊዜ ነው። አሁን ከተነጠቃችሁ በቃ ተነጠቃችሁ። ምንድነው የሚባለው?
ትናንት ታሪክ ነው የሚባለው አይደለ? ነገ ደግሞ ሚስጥር ነው የሚባለው አይደለ? አሁን ግን ጊፍት ናት ይባላል። ምክንያቱም ትናንትን ምንም ልናደርገው አንችልም። ማስተካከል ብንፈልጋ እናስተካክለው፣ መመለስ ብንፈልጋ እንመልሰው። ነገን ደግሞ እጃችን ማስገባት አንችልም። ነገ ማንም ሰው ያውቀው ከፈጣሪ ውጭ ማለት ነው። ማንም ሰው ምን አይነት ቀን እንደሚሆን ምን እንደሚፈጠር ዓለም ላይ ምን ሊከናወን እንደሚችል ማንም ሰው ምንም የሚያውቀው ነገር የለም። አሁን ግን እጃችን ላይ ናት። አሁን በዚህ ሰዓት ላይ የፈለኩት ሰው ጋር መደወል እችላለሁ፣ ኮንተንት ክሬት ማድረግ እችላለሁ። ይሄው አሁን ለእናንተ ኮርስ እያዘጋጀው ነው። አሁን በዚህ ሰዓት አንስቼ እጄ ምግብ መብላት እችላለሁ፣ ሻይ መጠጣት እችላለሁ፣ መጽሐፍ አንስቼ ማንበብ እችላለሁ። የፈለኩትን ነገር ማድረግ እችላለሁ። መቼ? አሁን በሚባለው ሰዓት። በኋላ ካልኩስ አላደርገው፣ አለቀ። ስለዚህ አሁንን በደንብ አድርገን መጠቀም መቻል አለብን። በኋላ የሚባል ነገር በጭራሽ አይሰራም። እኔ ጋር በተለይ በኋላ የሚባል ነገር በጭራሽ አይሰራም። እናድርገው ከተባለ መቼ አይባልም። እኔ ጋር እናድርገው ከተባለ ማድረግ ነው፣ አለቀ። ስለዚህ አሁን የሚባለውን ሰዓት በደንብ አድርጋችሁ ተጠቅማችሁ አሁን መጀመር ትችላላችሁ ማለት ነው። ምዕራፍ 5ን ጨረስን ማለት ነው።